ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? በያላችሁበት ዓለማት ሁሉ ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ ከቻሳ ብለናል። ዛሬ በጣም አስገራሚ ነገር ነው እንግዲህ ሩታ ይዛ የመጣችሁ በጣም 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 የተቀመመ ነገር ነው ይዛ የመጣችሁና አብርሃም እንግዲህ ከመንገድ ላይ ዞር ለማድረግ የተሰራ ሴራ ልንለው እንችላለን። በነገራችን ላይ ዛሬ አብርሃምና ሄርሜላ እንግዲህ ለመታረቅ መንገድ ላይ ነው። አብርሃም ትላንትና እንዳያችሁት እንግዲህ ፍቅርን ለማሳመን ወይም ደግሞ በማስፈራራት ፎቶና ቪዲዮዎቹ ምናምን ነገር እንዲያጠፋላት እንድታጠፋለት ምናምን ነገር ጓገጭ ብሎ ነበረ። ነገር ግን ያው ፍቅር አብርሃምን ሳይኮሎጂካሊ ቋ አረገችውና ጸጥ አረገችውና በዛው ተለያይተዋል። አስፈራርተው ነው እንግዲህ የተለያዩትና በጣም የሚያስገርም ነበረ። በልጠዋለች፣ ግን ደግሞ በሰራሁት ቪዲዮ ላይ በደንብ አይታችሁ ከሆነ አሁንም ቢሆን አብርሃም ማስጠፋት ይችላል። ማስጠፋት ይችላል። ምክንያቱም ሚዲያ ላይ ያለው ሁሉ መረጃው ማለት ነው። ቤተሰቦቻችን ሩታ እንግዲህ በጣም ዛሬ ይዛ የመጣችው ነገር እጅግ በጣም በቃ እንዴት ልበላችሁ ትልቅ ቅመም ማለት ነው። ትልቅ ቅመም ነውና ይሄ ነገር ብዙዎቻችሁ እንግዲህ ልትባነኑ ይገባል። ዛሬ ይዛ የመጣችሁ አብርሃም እንደሚፈልጋትና ዳግም ከሷ ጋር መሆን እንደሚፈልግ እንደሚያፈቅራት ቴክስት እንደጻፈላት ቴሌግራም ላይ እንደጻፈላት ምናምን አድርጋ ይዛ የመጣችሁ ነገር አለ። ይዛ የመጣችሁ ነገር አለ። ይሄንን ለሄርሜላና ዳኒን ጠርታ ይሄንን ነገር አሳይታቸዋለች። ዋናው እንግዲህ ለምን አሳየቻቸው የሚለውን ሐሳብ ስናነሳ ሩታ በእርግጠኝነት እውነት ቢሆን ኖሮ አብርሃም የእውነት ቴክስት ጽፎላት ወይም ደግሞ ለሷ ያለውን ፍቅር ገልጾላት ቢሆን ኖሮ ምንም ነገር ሳትናገር አብርሃምን እጇ ላይ ካደረገች በኋላ ነበረ ሄርሜላን አግኝታ በቃ ከህይወታችን ውጪ እንደተለመደው የምትለው ማለት ነውና በእርግጠኝነት አብርሃም የጻፈው ቴክስት እንዳልሆነ 100% እኔ አምናለሁ የተቀመመ ቅመም እንደሆነ። ምክንያቱም ቴክስት ተጻፈ ማለት ልክ ነው ማለት አይደለም። ምክንያቱም ከሰው ጋር እስከኖርን ድረስ ቢያንስ ማለት ነው አጠገባችን ያለ ሰው በዛ ስልክ በሆነ ነገር ተታሎ ወይም ተገዝቶ ምናምን ነገር ቴክስት ሊጽፍ እንደሚችል መጠርጠር አለብን። ምናልባት እንግዲህ እኛ ማናውቅበት ምናልባት ኤዲት የሚደረግበት ነገርም ሊኖር ስለሚችል ወይም ደግሞ ከዚህ ፊት የነበረውን ቴክስት እንዴት አድርገው እንግዲህ እንዳመጡት ባናቀም እንደዛ ሊሆን ይችላል። በእርግጠኝነት ነው የምነግራችሁ። ዋናው ሩታ እንግዲህ ይህንን ነገር ዛሬ ይዛ ይሄ ቴክስት ተጽፎላታል። ሩታን ሄርሜላና ዳኒን የጠራችበት አብርሃም ከሩታ ጋር ማነው ከሄርሜላ ጋር ለመታረቅ እየታገለ ያለውን ነገር መንገድ ላይ ማክሸፍ ስለፈለገች ነው። እሷ እኔ ምንም ከምንም ንጹህ ስለሆንኩ ነው ምናምን እኔ የምትላቸው ነገሮች አብርሃምን ማግኘት ስላልቻለች ነው። ሩታ ማለት ብዙ ያነሳቻቸው ነገሮች አሉ። ውሃ ማያነሱ ገብቷቸዋል አይደለ? ውሃ አያነሱ። ስለዚህ ኤቭሪቲንግ ውሸት ነው፣ ሴራ ነው። ስለዚህ ራሷን ነፃ ለማድረግ የምታደርጋቸው ነገሮችና የአብርሃምና የሄርሜላን እርቅ ለማክሸፍ የተሰራ ሴራ ነው። የተሰራ ሴራ ነው። ምክንያቱም ብያችኋለሁ የእውነት አብርሃም ለሷ ያለው ስሜት አሳይቷት ቢሆን መንገድ አሳይቷት ቢሆን ኖሮ ታዲያ እስካሁን እኮ እዚህ የምትርመጠመጠው እኮ አብርሃምን ፍለጋ ነው ሩታ፣ ሌላ ነገር እኮ አይደለም። ከአብርሃም መፋታት ያቃታት እኮ አብርሃምን ስለምትፈልገው ነው እንጂ ብዙ ጊዜ ችግሩ የተፈጥረው እኔና እሱ ድጋሚ አንገናኝም ተባብለው ነበር። አላገኘውም ብላ ነበር፣ ግን ስላልቆረጠላት ነው ይሄን አልማን ነው። ፍቅር ጋር ሄዳ እኮ እንዴት አደረግኛለሽ እያመንኩሽ ጓደኛዬ ነሽ ብዬሽ ምናምን ነገር ስትላት አልነበር? አብርሃምን ስለምትፈልገው አብርሃም እኔ በህይወቴ አለች አብርሃም እኔና አብርሃም አንድ ላይ ሆነን አብርሃም ሴት ጋር ከሴት ጋር ተኝቶ አግኝቼው አላውቅም። ሄርሜላ እኮ አርግዛለች እስከሚባል ድረስ እኮ አፈቅረዋለሁ ስትል ነበር። አብርሃምን እኮ ከዛም በኋላ እኮ ነው ሄርሜላ አለገዘች ከተባለ በኋላ እኮ ነው አብርሃምን ወደ ራስሽ መልሰሽ
አጃጅለሹ ወይም ደግሞ አዙረሹበት ይዘሹ የቆየሹ እኮ እሱ እዛ መተኛት አይደለም አርግዣለሁ እስከምትል ድረስ እንደገና ደግሞ እናስታውሳለን። አንድ ላይ ሆናችሁ ነው ፍቺ ሁሉ ሳይፈጸም ነው ኩሪፍቱ ላይ አብርሃምና ሄርሜላ አብረው የነበሩት የፕራንክ ቪዲዮ የሚሆን ምናምን ነገር ብቻ አንድ ላይ ሆነው ያን ሁሉ እንግዲህ አይ ኒጋ ሆኖ እንደዚህ ስለማያደርግ ምናምን ነገር ይሄ ሁሉ ሴራ ሄርሜላን የበለጠ ተስፋ የማስቆረጥና ከአብርሃም የማራቅ ስራ ነው። አቃለቀ እንዳይታረቁ የማራቅ ስራ ነው። በእርግጠኝነት 100% የምነግራችሁ አብርሃም ለሄርሜላ ማነው ለሩታ ይሄን ቴክስት ጽፎላት ቢሆን ኖሮ በእርግጠኝነት አብርሃምን ወደ ራሷ ካመጣችሁ በኋላ አብራ ከሆነች በኋላ ሄርሜላን ጠርታ በቃ እኛ ታርቀናል፣ አንድ ላይ ሆነናል፣ ፍቅርንም ጠርታ እንደዛ ትል ነበር። ሴራ ስለሆነ ግን እንደማይሆንላት ስለሆነ በሆነ ነገር ቀመር ተቀመረ። ከዛም በኋላ ሄርሜላ ተስፋ እንድትቆርጥ ድጋሚ አብርሃም እንዳታገኘው በንጥልጥል ያለው ወይም ደግሞ ትንሽዬ እንጥፍጣፊ ፍቅር ሄርሜላ ውስጥ ያለችዋን የይቅርታ ልብ ትንሽዬ ያለችዋን እሷን ሙሉ ለሙሉ ለማጥፋት የተሰራ ሴራ ነው ማለት ነው። ወይም ደግሞ ፍቅር እንግዲህ አብርሃምን አግኝተው ከአብርሃም ጋር ሆነው ለሄርሜላ ለሩታ የተጻፈላት እራሷ ስልክ ተቀብላው በቃ ምክንያቱም ማስገዳ መጥራት ስለምትችል ማለት ፍቅር አብርሃምን እንደፈለጋት እንደምትጠራ አይተናል አይደል? ስልክህን ትለዋለች፣ ስልኩን ተቀበላለች። ከዛም በኋላ ቴክስት ትጽፍለታለች። ልክ በአብርሃም ስልክ ለፍቅር ለሩታ ትጽፍለታለች። ከዛም ቴክስቱን ታጠፋለች። አለቀ። ቴክስቱ ማጋን አለ ሩታ ጋር አለ። ልክ አይደል ቤተሰቦች? ስለዚህ ይሄ ቀመም ተቀምሞ ነው እንጂ የእውነት አብርሃም በዚህን ሰዓት ላይ እዚህ ማጥ ውስጥ ሆኖ ሌላ ነገር አይፈጥርም። ይህንን እወቁ። ምክንያቱም እንዲህ ቢያደርግ ሩታ የምታደርጋቸውን ነገሮች በሙሉ ያውቃል። ሩታና አብርሃም እልህ ስለሆኑ በፍጹም የፈለገ ቢመጣ ማለት ነው አብርሃም ሩታ ጋር እንደማይመለስ 100% ነው የምነግራችሁ። እንግዲህ መጨረሻ ላይ በኋላ ምን እንደሚፈጠር አናውቅም። አሁን ባለው ሁኔታ ግን አብርሃም ሩታ ስላቃታት ነው ይህን ሁሉ ሴራ የምታሴረው። መርሳት እኮ አይጠበቅብንም። ከትንሽ ቀናቶች በፊት እኮ ከፍቅር አብርሃምን እኮ ወደ እኔ መልሽልኝ እንደምንም ብላት ፍቅርን እኮ አብረው ሲቀምሩ የነበሩት እኮ አንረሳውም። የቅርቡን ነገር እንኳን አንረሳው አይደለም፣ የቅርቡን የቆየውን ራሱ መርሳት አንችልም። ስለዚህ ሩታ ምናልባት ዛሬ እንዲህ ማድረግሽ አንቺ መልካም ሆነሽ በእርግጠኝነት ለሄርሜላ ይሄን ነገር አታሳይም፣ አይጠቅምሽም ምናምን የምትያቸው ነገሮች ምክንያቱም ለአንቺ ለራስሽ ስለማታገኙ አንቺ ማግኘት ስለማትሺ ሄርሜላን ተስፋ ማስቆርጥና እቺ የቀረችውን እንጥፍጣፊ ሙሉ በሙሉ ማጥፋትና ማደብዘዝ ነው የምትፈልጊው። ያው አብርሃምና ሄርሜላ መለያየት ነው። አንቺም ፍቅርም የነበራችሁ እንትን ይሄ ነው፣ ምንም ጥያቄ የለውም። አብርሃም በተግባር ስለሚደግፋችሁ ከዚህም ፊት ያለው ነገር ውስጥ የለውም ምናምን የምትዩ እሱን ተይው። አንድ ላይ ሆናችሁ ይህን ሴራ እንደምትሰሩት 100% ግልጽ ነው። ምክንያቱም ከአባብልሽም ከአመጣጣችሁም ከምትሰሩ ቪዲዮ በደንብ ይታወቃል። ፍቅርና አብርሃም ሲሳሳሙ ፈረንጁ ምን ያደርጋል? ፈረንጁ ለምን ይቀርጽ ነበር? ራሳችሁ እንደሆናችሁ እኮ ግልጽ ነው። ሴራው የጋራ ስለሆነ ምንም ግልጽ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ በጣም የሚገርም ቪዲዮ ስለሆነ ለዚህ ቤት አዲስ የሆናችሁ ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት ማለት ነው እስከ መጨረሻው ይሁት። ከዛን ሐሳብ አስተያየታችሁን እዚህ ላይ ጻፉልን ማለት ነው። እያደረገ ያለው ነገር ግልጽ ነው። አይታችኋል። እናንተም ባይናችሁ መቼም አይናችሁን አትክዱም አይደል? ሩታ ለማሳመን ስትፈልግ የምትጠቀማቸው ቴክኒክ የሆነ በፍቅር አይነት ነገር ለማድረግ ትሞክራለች። እነዛን ሰዎች ለማሳመን የምትጠቀማቸው ነገሮች ማለት ኤክስ እዛ ጋር እያደረገ ያለው ነገር በጭራሽ የኔ ሴራ ሊሆን አይችልም። አብርሃም ለኔ ጻፈልኝ ነገር አለ። ዋናው አላ እንግዲህ ይሄ ነው። በዛኛው ሌላ ነገር ተሰርቷል። በዚህ ጋር ደግሞ አሁን አብርሃም ሌላ አዲስ ፕሮጀክት ጀምሯል። ስለዚህ አብርሃምን ሽሹት። የጻፈልኝ ወይስ ደግሞ የቀረጻችሁት ቪዲዮ አለ? አብርሃም የጻፈልኝ ነገር አለ። እንደፈለክ ልታወራ ልታስብሻለህ። የጻፈልኝ ነገር አለ። ገብተህ ላሳይ እችላለሁ።
ይሄ ሁሉ ሴራ ነው። እንግዲህ ይሄ ሁሉ ትልቅ ሴራ ማለት ነው። ትልቅ ሴራ ነው። እውነቴን ነው የምነግራችሁ። እያንዳንዱ ነገር ላሳይ እችላለሁ ዳኒ። ይሄ ቴሌግራም ፔጅ ነው እሱ። ከተ ፕሮፋይሉ ማየት ይችላል። እንግዲህ ፕሮፋይል ማንም ሰው ፕሮፋይል ያደርጋል። የሩታ ፕሮፋይል ብዙ ሰዎች ጋር ፕሮፋይሉ ያን ያህል እንትን አይደለም። የስልኩን ግን በእርግጠኝነት ነው የምነግራችሁ የሆነ ነገር ተሰርቷል እና የጻፈውንም ማንበብ ትችላለህ። ምንድነው እያለ ያለው? ይሄን ነገር በደንብ መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኑር። እኔ አንቺን በጣም ነው የምወድሽ። እስከዛሬ እያደረግን የነበረው በሙሉ ትናንት ማታ እልህ ነው። በእርግጠኝነት አያደርገውም። በእርግጠኝነት ነው የምነግራችሁ። በእርግጠኝነት አያደርገውም። አለቀ። ሶ ዛሬ ደግሞ እምቢ ስላልኩትኝ ወይም ደግሞ ምንም አይነት ምላሽ ስላልሰጠሁት ኖርማል ቴክስት ውስጥ ገብቶ ማየት ይችላል። ስልክ ቁጥሩን ቼክ ማድረግ ትችላለህ። አብርሃም ጋር ያለ ለሩታ የሚሰራ ሰው አለ ማለት ነው። በነገራችን ላይ ዳኒንም ማመን በጣም ከባድ ነው። ገብቷችኋል አይደል? ዳኒንም ማመን በጣም ከባድ ነው። ምናልባት እንግዲህ ዳኒም ለሩታ ሊሰራ ይችላል። ዳኒ እንዲህ ስለሆነ ማለት ነው። ታዲያ ሩታ ይሄ ነገር ኩለኛ ማሳየት አይጠበቅብሽ። ይሄው አንብበው በደንብ ይሄ ነገር እዩት። ቀኑን ማየት ይችላልላችሁ አይደለ? ቀኑን ቼክ አድርጉ። ከስልካችሁ ጋር አመሳ ቴክስት ተጻፈ ማለት ልክ ነው ማለት አይደለም። ምክንያቱም የኔ ስልክ ጓደኛ ካለኝ ስልኬን ሊያይ ይችላል። አጠገብ ያለ ሰው ሊያይ ይችላል። ፈልጌው ነው እስቲ ምናምን ቢለኝ ልሰጠው ይችላል። ያ ሰው ቴክስት ልኮ እንትን ሊል ይችላል። በቃ አለቀ። ስልክ ቁጥሩን ቼክ አድርጉት። በነገራችን ላይ ቅድም እንዳልኳችሁ ይሄ ተጽፎላት ቢሆን ኖሮ ሩታ የአሸናፊነት ስሜት ራሱ ውስጧ ስላለ ለምሳሌ ፍቅርንም ሄርሜላንም እንዳሸነፈች ስሜት አይነት ስለሚሰማት አብርሃምን ወደ ራሷ አመጣ ነው ባትፈልገው ራሱ ከዚህ ፊት እንደምታደርገው አብርሃምን ወደ ራሷ ካመጣች በኋላ አንድ ላይ ከሆኑ በኋላ ምናምን ነገር እነሱን ካቃጠለቻቸው በኋላ ድሮም አንተም ስበቀለ ነው ምናምን ነገር ምን አይነት ጨዋታ ውስጥ እንደምትገባ ምንም ጥያቄ የለው። በቃ አሁን ስለተሸነፈች ነው ይሄን ነገር የምታደርገው። አይጠበቅባትም ነበረ። በቃ አሳማኝ ምክንያቶች አይደለም ይዛ የመጣችው። ተስፋ ማስቆረጥ ነው አላማው። አንቺን ተስፋ ማስቆረጥ ነው። ካልፈለገች እኮ አልፈልግም ማለት ትችላለች። አብርሃም ቴክስት ጻፈላታል። ካልፈለገች አልፈልግም ማለት ትችላለች። ይሄንን ግን አረ በጣም ቴክስት ምን አጻፈው? አብርሃም ፍላጎት ቢኖረው ቀጥታ ይደውልላት ነበር። ቴክስት አይጽፍም። እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር እንደምትፈልጊው መመለስ ብትፈልጊ ከሆነ መመለስ የፈለግሽውን ነገር መጻፍ ትችያለሽ። ማለት ስለ አብርሃም የሆነ ነገር መረጃ የሆነ ነገር አብርሃም እንዲህ ማለት የሆነ ነገሮች ልታሳየን ፈልግ ነው። ነገር በቅቶኛል። በቃ ሄርሜላ ላይ ቀራት ትንሽ ነበር። እሷንም በቃ አደበዘዘቻት ማለት ነው። የምትፈልገው ይሄን ነው። ከባድ ሴራ ማለት ነው። ራሴን ውሳኔ መውሰድ ባለብኝ መልኩ ወስናለሁ። እንዴት እንድታምኝ እንደምፈልግ ገብቶሻል ማለት የእሷ አንቺን ማመን ለምን አስፈልገ? አመነችሽ አላመነችሽ ይሄን ያህል እንዴት ብትጨነቂላት ነው ተበቀልኳት እያለች እኔ እኮ እንደዛ በእርግዝናዬ ጊዜ እንደዚህ ያደረገችኝን እንዴት እረሳላታለሁ ያልሽ ሴትዮ አሁን ደግሞ እያዘንኩላት ነው ልትያት እሺ። አሁን አንቺና አብርሃም መካከል እየገባው ያለ ስሜት እየተሰማሽ ስላለ ከዚህ ነገር እኔን እንድታውጪኝ እፈልጋለሁ ሄርሜላ። እስቲ በለው ድርጊትና ቃላት የተለያዩ ማለት ነው። ሩታ ለነገሩ ከራሷ ጋር ማለት ድርጊቷና ቃላቷ ተገናኝቶ አያውቅም። እንደማትፈልግ ታደርጋለች፣ በተግባር ደግሞ ፍላጎቷን ታሳያለች። ነው ያመንሽው ነገር የለም ሴራ ነው ምናምን እያላችሁ ነው። በታሪክ እኔ በሴራ አብርሃምን ከዚህ ጋር ላሳስበው አልችልም። አንቺ እሱን ታዩ እኛም ስለዛ ቪዲዮ አናምንም፣ ሴራ ነው ብለን አናምንም። ግን ደግሞ ከፍቅር ጋር በደንብ ተዘጋጅታችሁበታል። ሰክሮ ነው አንልም፣ ግን ደግሞ በደንብ ተዘጋጅታችሁበት ነው። ሴራ ነው። ስፔሻል ለምትጅ ጋር መተሽ ቴክስት የምታሳየኝ ከተጠያቂነት አውጪኝ የምትይው በራስሽ ስራ ነው። ተጠያቂ ለመሆን እንኳን የምትጠረጠሪው አንቺ በራስሽ ስራ ነው ሩታ። ከዚህ በፊት በምትሰራቸው ተንኮሎች፣ በቀሎች አዎ። ምክንያቱም ሰው አንድ እምነቱን ካጣ ትክክለኛ ነገር ቢያደርግ እንኳን እምነት አያገኝም። እውነት ነው። የሚዋሽ ሰው መቼም ቢሆን ታማኝ ሊሆን አይችልም። ለሰው ታማኝ ቢሆን እንኳን ማለት ነው ሰው ሊያምነው አይችልም። ለምን? ባክግራውንዱ ማለት ነው ያኔ በጣም ሲዋሽ የነበረ ሰው ስለሆነ አሁንም ልታምኑት አትችሉም።
ለማለያየት ፍቅር ነገር ለመፍጠር ነው። አንቺ ሌላ ነገር ለመፍጠር ሞክሬ ሳይሆን ያለውን ሁኔታ በደንብ እንድታይ ፈልግ ነበረ። ኦልሬዲ አሁንም በደንብ አይተሽዋል። መንከባከብ ስላልቻልሽ ነው። ተንከባከብሽው፣ አከበርሽ። ለሷ አዝናላት ማለት ነው። ተንከባከብሽው፣ በቃ አዘልሽው፣ በቃ በደንብ ተንከባከብሽው፣ አቀበጥሽው፣ ግን አላከበረሽም። ኦፍ ኮርስ አላከበራትም። ፍቅር አይገባውም አብርሃም። ፍቅር የሚገባው አይነሱ አይደለም። ምክንያቱም ከእናንተ ርምጥምጥ የሆነ ሲስተም ውስጥ መውጣት አልቻለም። ባፈቀርሽው የክብርን ጥግ አሳየሽ አይደለ? እኔ በነገርሽ ላይ አብርሃም በዚህ ልክ እኔ ላይ እንደዚህ ሆኖ አያውቅም። ከሴት ጋር ተኝቶ ምናምን ደርሼበት አላውቅም በህይወቴ። አልደረሽበትም እንጂ ግን አስረግዞ ያውቃል። ይሄንንስ አታውቂም? ማመንሽም ጥሩ። ያከበርሽውና ያፈቀርኩት ወደድኩት ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት፣ ከሌላ ሴት ጋር ሲሳሳም አየሽው። የንቀት አንቺስ ስንት ጊዜ እኮ ወደ ቤትሽ የመለሽው ከሄርሜላ ጋር ሆኖ እኮ ነው። ከሄርሜላ ጋር እኮ ገዳም አይደለም እኮ አብረው የነበሩት እሱንስ ስንት ግን ያሳየሽ ወደድሽ ጠላሽ። በዚህ አጋጣሚ ብለሽ መሰለሽ ከሱ ጋር በነበርኩ ሰዓት ከሴት ጋር ተኝቶ አላየሁም። ቴንክ ዩ ደርሼበት አላውቅም። አለመድረስሽ ራሱ እግዚአብሔር ደርሼበት ልኳ ነገረቻት። እኔ ቤቱ ተጽናኝ ከፈለግሽ ወይ ትግስት ላከልኝ። አሁን ይወደኛል እኮ እንደዛ አስቤ አይደለም መሆን ይችላል። አሁን የራሴን ህይወት ነው ሰው ነኝ ከበሻለ። ሄርሜላ እንግዲህ አሁን በጣም ቆፍጠን ብላለች። ይሄ እንግዲህ አብርሃምን ሊያስተምረው እንደሚችል ምንም አልጠራጠርም። ሄርሜላ ካሁን በኋላ እንደው ይቅርታ ብታረግለት ራሱ እንዲሁ በዋዛ ካሁን በኋላ አብርሃም የሰው ወጥመድ ውስጥ ይገባል ብዬ አላስብም። አንተ በቱ ቴክስት ብልክላት በወረቀት ልጅቷ ታውቃለች። በፍጹም እንዳታስቢው። በጣም ቴክስቱን በወረቀ አይደለም ለአንቺ ፊት ነው እንጂ ቴክስቱ አልተላከላትም። እሱ አብርሃምን በቀጥታ ስለማታገኘው እኔ ተስፋ ማስቆረጥ ነው ሰው ፍላጎቷ። ገባህ አይደለ? ኮንፊደንስ ይላል። አዎ ምንም ጥያቄ የለውም። እንደራሷ እንደማይመለስ ታውቃለች። እኔ አሁን ላይ ሩታ እንግዲህ አብርሃም መምጣቱ በጣም አስደንግጧታል። ምክንያቱም አልጠበቀችም አይደለ? ቴክስት እያደረግክ እንደሆነ እስከ ጠዋትና እስካሁን ሰዓት ድረስ ቴክስት እያደረግክላት እንደሆነ አላውቅም ነበር። አብርሃም ትናንትና እኔ ሄርሜላ ጋር ስትወስደኝ ብዙ ነገሮችን ከጎን እንደወስድ ታደርግኩ የነበረው ማለት ነው። እውነት አለኝ ብለህ ስለነበር ነው። ገባ? ከዚህ ጋር አስቡት። ልጁ ጭራሽ ማለት ነው ደንግጧል። ምን ግራ ገብቶታል እየሆነ ስላለው ነገር። አንዱን እሳት ሳያጠፋ ሌላ እሳት ተለኩሷል። ደግሞ ዞረ ደግሞ ድጋሚ ዳሩታ ቴክስት አድርገና ስለምን ብለው ይሆናል። ለአብርሃም ይሄው ቴክስት እያደረግክ አብረን እንድንሆን ፈልጋለሁ፣ ከአንቺ ጋር እንድመለስ ፈልጋለሁ፣ በጣም ይቅርታ አድርግልኝ ምናምን እያልክ ያለው ይሄውና ሩታ በጣም ቅመምሽ ግን ቅመም አይደለም። እውነት ራሱን አያውቅም ነበር ዳኒ። ለዛ ነው ቢጽፍላት በእርግጠኝነት ለእነሱ አታሳይም። ቀጥታ አብርሃም ነው የምታገኘው። ይኸው ቴክስቱን እሱ ልትገባ ይቅርታ ሰዓቱም አለ። በነገራችን ላይ እናንተ ያላደረጋችሁት ነገር አንደኛ ደረታችሁ ነፍታችሁ ነው የምትናገሩት። ገብቷችኋል አይደል? አብርሃም የሚያሳምነው ነገር አንድም እሱ ነው። ሁለተኛ በስተታት ይሄን ስህተት ሰርቶ ድጋሚ እንደማይሰራም ደግሞ ማወቅ እንችላለን። እንዴት ካንተ ሰክቱን አብርሃም እየተራከ ያለው አይደል እንዴ? አምናት ነው እንዴ? ምን ማለት ነው? አብርሃም አይታ አምናት ነው ማለት እንዴ? አዎ ሩታ ማመን በጣም ከባድ ነው። ሩታ ማመን ማለት በጣም በእጅግ በጣም ከባድ ነው። አታፍጥብኝ። ይሄ ሲከንተራ አይደል? ምን ታፍጥብኛለህ? ምን ነው ቀድመሽ ቁጣ አልሽ? እሺ ሰዓት ዲሌት ላይ አለ። ይሄን ሜሴጁን እኔ አላውቅም። ዲሌት አደረኩ ሜቢ እኔ አዎ ዲሌት መደረጉን ራሱ አመነች ራሷ ማለት ነው። ምክንያቱም ሌላ ሰውን የላከበት በአብርሃም ስልክ ሌላ ሰው ወደ እሷ ላከ፣ ከዛ ዲሌት ተደረገ። ዲሌት መደረጉን ራሱ አምናለች። ስለዚህ የእሷ ስራ ነው ማለት ነው። ስልክ አካል ተደረገ ማለት አይደለም። ይኸውልህ አብርሃም አከም ይደረግ አይደረግም። ይሄንን ቴክስት አይተሽ ሄርሜላ አመንሻት? ሄርሜላ ሙሉ በሙሉ አላመነቻትም። ምክንያቱም የሩታን ሴራ በደንብ ስለምታውቅ ማለት ነው። አብርሃም እኔ ቴክስቱን ባምነውም ባላምነውም የሚያስደነግጠኝ ነገር የለም በዛ። ምክንያቱም ካየሁት ነገር በላይ ምንም የሚያስገርመኝ የሚያስደንቀኝ ነገር የለም። በቃ ሄርሜላ ከምንም በላይ በነገራችን ላይ ሩም ውስጥ ከተገኘው በላይ መኪና ውስጥ የነበረው ነው በጣም ተስፋ ያስቆረጣት። ምክንያቱም ሩም ውስጥ የነበረውን ራሴን አላቅም ብሎ ለማስተባበል እንኳን የሚሞክር መኪና ውስጥ የነበረው ነገር ሁሉንም ሰው ነው አንድ ያደረገው። ግን እንዳላምን ያደረገኝ ነገር ምንድነው? ለሩታ ስለሆነ ምናልባት ለፍቅር ቢሆን ልቤ ሊደነግጥ ይችላል። በቃ ለሩታ ስለሆነ ምንም አልደነገጠም። ምክንያቱም ቢያደርገውም አይደንቀኝም። ቴሌግራሙን እሺ ሜሴጁን እያየሁ ነው አይደለ? ቴክስት ነው ማለት በዚህ ልክ ማለት ነው። እውነት ለመናገር ማብራራት አይጠበቅባትም ነበር። እውነቷን ቢሆን አይደለም። እኔ ግራ የገባኝ ይሄንን ቴክስት ሰብስበሽ እያሳየሽ ነው ወይስ ምን እያደረግሽ ነው? ልከላታል አንተ ቴክስት ሄርሚ ስለምታውቀው ነገር ራስ ማውጣት ታሪክ የለም። በቃ አለቀ። ይሄ ነው። በጣም ጠንቃቃ መሆን አለባችሁ በህይወታችሁ። በነገራችን ላይ
እንዴት? እሺ ቴሌግራሙን አታውቅም ይባል አብርሃም እንዴ? ኖርማል ቴክስት እንዴ ነው እኔ አይደለም እንድትለኝ ከሌላ ሰው ጋር ነው አብርሃም። እሺ ነገር ማመን የፈለከውን ማመን ትችላለህ፣ መቀበል የፈለከውን መቀበል ትችላለህ። አንቺም ብትሆኚ ማመን የፈለከውን ማመን ትችላለህ፣ መቀበል የፈለከውን መቀበል ትችላለህ። በቃ ልጁ እኮ ተጨነቀ። እውነት ከባድ ችግር ውስጥ ነው የገባው። እየመጣ ይሄንን ግቢ ይሄንን ውጪ ስላለ በጣም የምትቀበይ ከሆነ ሁሉን ነገር በነገራችን ላይ ከሩታ የሚመጣ ነገር ማመን ከባድ ነው። በነገራችን ላይ በቃ ሄርሜላ ልታይም ልታምኝም አይገባም። ሩታ ምን ያህል ልትሄድ እንደምትችል ይታወቃል። አንቺ ማልኩ የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ? ይሄንን ይሄ ባሉሽ ቁጥር እኔ ላይ እንትመት ከሆነ እንደፈለግሽ መሆን ትችያለሽ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አለመንሽም ሄርሜላ እሷ ስላሳየሽ ዛሬ ይሄንን ተስፋ ነው የቆረጠው የምር። ምክንያቱም ከአንዱ ችግር ሳይወጣ እንደገና ሌላ ችግር ተፈጠረለት። ይሄንን ስላሳየሽ ሩታ የምትፈልገው ይሄንን ነው። እያጋጨች ግጭቱን ማየት ይኸው በጣም ማለት ነው እየተዝናናችባቸው ነው በእነሱ ግጭት። እውነት ነው። ሩታ ጋር መምጣት እኮ አይጠበቅብሽም። በነገራችን ላይ ሄርሜላ የወሰነ ሰው ወስኛለሁ ያለ ሰው ሌላ ነገር ለማዳመጥ አይሄድም። ነስላልች ነበር መጭላት እና ስላልኝ መጣው አንተ በግ ስለሆንክ አለቀ። እውነት ነው። ምንም ልታሳይ አትችልም። ይሄ ነው። ሩታን ተመልከቷት እንዴት እንደምታያቸው ተመችቷታል በጣም። ይሄንን ደግሞ ካወቅሽ ከባነንሽ መማነን ትችላለሽ። ደግሞ ብዙ ነገሮችን ስላየሁኝ እንደዚህ አይነት ትክክል አያስደነግጠኝም። ሩታ አንቺ ወደሽዋል ከፈለሽ ለኔ በየሰዓት እንደዚህ አይነት ነገር እያመጣሽ ታሳይኝ እያልኳት ነው። ገባህ አይደል? አዎ ይሄንን እያለቻት ነው። እውነት ለመናገር ማለት ነው እሷ ስላላገኘች እንዳለ ላይ የተቃጠለች ብዙ ነገር ታሳይ ትችላለች። አለቀ። ዋናው ነገር ይሄ አይደለ? የተቸገርነው እኮ ይሄ ነው። ያልኳት ወደሽ ነው ያልኳት። እኔ ደግሞ ድሉ ልሰጣት አልችልም። በቃ እሱ ከሰራ ስለሰጠው እኮ ነው እንደምትንገበገበው ባሪ። ኧረ ተይ ሩታ እንዴ! አብርሃም መውጫ መግቢያ እኮ ያሳጣሽው አንቺ ነሽ። እያየ ነው። ምንም እኮ የሚደበቅ ነገር የለውም። ለውበት ቤት እየመጣ በመውጫ በመግቢያ ሰው እየላከብኝ ይሄንን ነገር እየነገርኩ ነው። እኔ ማቆታ አንዴ ፍቅር ጋር አንዴ ሄርሜላ ጋር ሲሄድ መከራውን እየበላ ያለው እኔ ድሉ ስላሰጠው አብርሃም እንዴ ስልኬ ራሴ ጋር ነው ያለው። እሺ ቢያንስ ማለት ነው እስክታዞሪበት ድረስ እንኳን አብርሃምን በዛ ልክ ቴሌግራሙን እሺ ሌላ ሰው ሀክ አድርገኝ ልትደርግ ኖርማል ዳይሬክት ሜሴጅ ላከው ካለ አብርሃም እሺ ከየት ገባኝ ሜሴጅ ተዳዳ ማለት ዝም ብሎ ቴክስት ስለገባ አይደለም። በነገራችን ላይ አብርሃም ዙሪያህን ማጥናት መቻል አለብህ። ዙሪያህን አጥና። ማን ነው ዙሪያ ያለው ስልኬን የተቀበለኝ ማን ነው የሚለውን ነገር ላይ ካሁን ሜሴጅ ምናምን መካዱ ምናምን የእሷም ስራ አይታወቅም። እሷም በጣም ቀማሚ ናት። ግልጽ ነገር ቴንክ ዩ በጣም ነው እንዴ እንደዛ የመጣሽ ቴክስት አታሳይ ማለት ሄርሜላ በዚህ ልክ ቴክስት አድርገሽ ስራ አገባኝ ነበር ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩ በቃ አለቀ። ይሄ ነው በቃ። በአብርሃም ህይወት የመጡትን ሴቶች እንዳለየሽ እናንተ በዚህ ግባችሁ እናንተ እኮ ነው የተሻሉ እናንተ እኮ እንደዚህ ነው። ይሄ በቃ የማይቀየር ጭቅጭቅ ማለት ነው። በጣም አያስጠላም። እሺ አይሆን ለኔ ከበጣም ስለምጨነቅ ነው። እሱ ቢያፈቅረኝም ከሌላ ሴት ጋር ቢሆን ግን ሆኖ ሳይው ግን ክብሬ ይበልጥብኛል። ገባሽ? ከፍቅር ኧረ ተይ ከሌላ ወንድ ጋር ከሌላ ሴት ጋር ሆኖ ከሌላ ወንድ ጋር እኮ አይደለም የሆነው አብርሃም። ከሌላ ሴት ጋር ሆኖ መከራ አልፈታው ያልሽው እኮ አንቺ ነሽ ሩታ። ምን ሆነሽ ነው? ይሄንንማ መርሳት የለብሽም። ደግሞ የፈለገ ነገር ቢሆን ክብሬ ይበልጥብኛል። ኖ አብርሃም ኖ አዳምጠኝ። እኔ ስልኬን አሳይሻለሁ ሁሉንም ነገር ለነሱ ማሳየት ማይጠበቅብኝ እንደዛ ብለህ ልታሳምናት አትችልም። ያው ሄርሜላ አሁን በጣም ውስጧ በጣም የቆሰለ ሴት ናት። በነገራችን ላይ ቴክስት ስለጣፈቀ አንተ ተጻፍክላት ማልጻፍላትም አልደነቀኝም አልሞቀኝም አልደረገኝም እኔ ስለሰለቸኝ ማለት ነው እኮ ነው። አብርሃም በጣም ተናዷል። እውነት እየሆነ ያለው ነገር ከቁጥጥሩ ውጭ ሆኗል። እንዴት እንደሚቀልድባት ግን አሳይቶኛል። ይጫወት በነገራችን ላይ ሊያሳስብሽ አይገባም ነበር። ተንኮል ባይሆን ኖሮ በዚህ ልክ አታስቢላትም ነበር ለሷ ማለት ነው። አንቺ ስትቸገሪ ነው የምታስቢላት። ዳኒም ራሱ ግራ ተጋብቷል ማለት ነው። አሁን እንግዲህ ለማስመሰል ይሁን አላውቅም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው